ቪዛ ካርድ መያዝ ባይዘው አሁን የፋራ ነው ታውቃላችሁ። እንዳትይዙ። ወደ ሞባይል ዋሌት ያደገበት ዋናው ምክንያት አንድ ሞባይል ፎቶ የምናነሳበት፣ ዜና የምንሰማበት፣ የምንገዛበት፣ ብር የምናስተላልፍበት አንድ ብቻ ሞባይል ማለት። ድሮ አይታችሁ ከሆነ በተለይ ዲያስፖራዎች እንደምታውቁት 2 3 4 ቪዛ ካርድ ይይዛሉ ዲያስፖራዎች። ምሳ ሲጋብዟችሁ አንዱን ያወጡና ያስገባሉ፣ አንዱን ያወጡና ያስገባሉ። አንዳንዱ ክሬዲት፣ አንዳንዱ ዴት ሊሆን ይችላል የያዙት ካርድ። ግን እኛ ካርድ ለማናቅ ሰዎች ስንት ካርድ አለው የሰውዬ? አንዳንዱ ያለው እኮ 10 ብር ሊሆን ይችላል፣ እዳም ሊሆን ይችላል። የስልጣኔ ማሳያ ነበር። ዲያስፖራ ዋሌቱን መዞ በአንድ ካርድ አይከፍልም። ያወጣል፣ ያስገባል፣ ያወጣል፣ ያስገባል፣ ያወጣል፣ ያስገባል። ያ ሳይኮሎጂካል ትራውማ አለው ካርድ ላልነበረን ሰዎች። ዲያስፖራዎች ይስቃሉ፣ ስራቸውን ስለሚያውቁ ነው። ወደ ሞባይል ዋሌት ካደግን ግን እንደዚህ አይነት ችግሮች በመሃል ያለው ስፔስ ይጠባል ማለት ነው። በኤአይም እንደዚሁ ነው። ሁልጊዜ የኢትዮጵያ ችግር አዳዲስ ነገር ለመቀበል አዳዲስ ነገር ለመለማመድ ያለ መከራ ነው። ባህል ይመስለኛል ከሌላው ሀገር በተለየ ለአዲስ ዕውቀት ለአዲስ ነገር እንቸገራለን። ሁለተኛው ጉዳይ ደግሞ በማናቀውና ባልዋልንበት ጉዳይ ባልሰራነውና ባላየነው ጉዳይም ከኔ ወዲያ ማን እንላለን። በዚህ ምክንያት ሐሳብ ቢመጣም እየቀጨጨ ቆይቷል። አሁን ትናንሽ ጅማሮች አሉ። የምታስበው ጋር ደርሷል ወይ ያልከኝ እንደሆነ ገና ብዙ ይቀረናል። አሁንም መፍጠር፣ አሁንም መፍጠን፣ አሁንም መዝለል ያስፈልጋል።